እስቲ ራሳችንን እናዘጋጅ። ሃሌሉያ ጌታ ሆይ ስለረዳን እናመሰግናለን። አንደበቶቻችንን ከፍ አድርገን ስላሳለፍከኝ መከራ አመሰግናለሁ እያለን ስለረዳን እናከብራለን እያለን ጌታንና ክብረው በዛሬ ቀን የመጣነው እሱ ልናነግስ ስለሆነ እስቲ ያንን ተስፋ የቆረጥንበትን ጊዜ እናስበው። በጣም ብዙ ቀኖች አሉ ተስፋ የቆረጥንባቸው አይቻልም ያልናቸው። ጌታ ግን አሳልፎን በዛሬ ቀን በፊቱ መገኘት ችለናል። ለምስጋና መቅረብ ችለናል። በሱ አቅምና ብርታት ስለሆነ ነው በዛሬ ቀን እዚህ መሆን ይቻላል። ይሄን ጌታ ሃሌሉያ ጌታ ሆይ እጅግ አድርገን እናመሰግናለን። ይሄን ጌታ እስቲ እንጋብዘው። ሃሌሉያ አንተን የረዳን ኢየሱስ፣ አንተን ያገዝከን አባባ፣ አንተን ያበረታን ኢየሱሴ እጅግ አድርገን እናመሰግናለን። እስቲ ራሳችንን ያዘጋጀን ቆመን ሁላችንም በጸሎት መንፈስ እየጋበዝን ጌታ እናመልካለን። መዝሙር እግዚአብሔሮች ጋር ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት። እስቲ ሕክምና በሉት። ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት። ሕክምና የበሉት ጌታ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት። ሕክምና የበሉት ጌታ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት። ሕክምና የበሉትን ጌታ እስቲ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት። ሃሌሉያ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት። እስቲ ያየኛል በሉት ጌታ ያየኛል እኮ ልቤ ሲንሸራተት፣ ያየኛል እኮ ሲያገኘኝ ዳገት መውጣት፣ ያየኛል እኮ ሲሰኝ ሲሆን ለብቻ ያረገልኛል ሁሉንም ያዘኝ ዳርቻ። ያየኛል እኮ ልቤ ሲንሸራተት፣ ያየኛል እኮ ሲያገኘኝ ዳገት መውጣት፣ ያየኛል እኮ ሆድ ሲብሰኝ ሲሆን ለብቻ ያደርገልኛል ሁሉንም ያዘኝ ዳርቻ። ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የኔ ወጌሻ የኔ ጠጋኝ በእጅ ታሽሼ በቃ ገኛለሁኝ። ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጅ ታሽቼ በቃ ድናለሁ። እስቲ ያየኛል እኮ ብሎት ያየኛል እኮ ልቤ ሲንሸራተት፣ ያየኛል እኮ ሲያቅተኝ ዳገት መውጣት፣ ያየኛል
ሲብሰኝ ሲሆን ለብቻ ያደርግልኛል ሁሉንም ያዘጋጃ ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያግተኝ ዳገት መውጣት ያየኛል እኮ ሆድ ሲብሰኝ ሲሆን ለብቻ ያደርግልኛል ሁሉንም ያዘን መቋጫ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ በቃ ድናለሁኝ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ በቃ ድናለሁኝ ያየኛል እኮ ብሉት ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሆድ ሲብሰኝ ሲሆን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሆድ ሲብሰኝ ሲሆን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ በቃ ድናለሁኝ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ በቃ ድናለሁ ያየኛል እኮ ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሆድ ሲብሰኝ ሲሆን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሆድ ሲብሰኝ ሲሆን ለብቻ ያደርግልኛል ሁሉንም ያዘን መቋጫ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ በቃ ድናለሁኝ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ
ወጌሻ የኔ ጠጋኝ በእጅ ታስቼ በቃ ድናለሁኝ። ሲሉኝ የሶምሮ ወቅሰው ሲያደሙኝ ፈውስ ሆኖ ላይለቅ ያዘኝ በፍቅር እጁ አቅፎ የደበቀኝ ከጨካኞች ለኔ እግዚአብሔር እንዲህ ነው 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 ለኔ እግዚአብሔር አንምር ሲሉኝ የሶምሮ ወቅሰው ሲያደሙኝ ፈውስ ሆኖ ላይለቅ ያዘኝ በፍቅር እጁ አቅፎ የደበቀኝ ከጨካኞች ለኔ እግዚአብሔር እንዲህ ነው 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 መሐሪዬ መሸሸጊያዬ መጠጊያ መድኃኒቴ
መጽናኛዬ አንተ መበርቻዬ 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 አንተ መጽናኛዬ በርሱ የጌታ መጽናኛዬ 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 አንተ መበርቻዬ 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 አንተ በጣፋጩ ዜማ ቃላትን መርጬ በመንፈስ ማደሪያ ወደ አንተ ገብቼ ይኸው ልቤ ላንተ ያለውን አክብሮት ይገልጻል። እንዲህ ይልሃል መጽናኛዬ 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 አንተ መበርቻዬ 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 አንተ መጽናኛዬ በርሱ የጌታ መጽናኛዬ 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 አንተ መበርቻዬ 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 አንተ መጽናኛዬ በርሱ የጌታ መጽናኛዬ 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 አንተ መበርቻዬ በርሱ መበርቻዬ 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 አንተ ስደክም እያበረታኝ ሳዝንም እያጽናናኝ ስደክም እያበረታኝ ሳዝንም እያጽናናኝ እግዚአብሔር ያለው እያለ ሳይለየኝ ከኔ ጋር እግዚአብሔር በቂ ነኝ እንዳለ ያስረዳ ከኔ ጋር እግዚአብሔር በሉት እግዚአብሔር ያለው እያለ ሳይለየኝ ከኔ ጋር እግዚአብሔር በቂ ነኝ በሉት እግዚአብሔር በቂ ነኝ እንዳለ ያስረዳ ከኔ ጋር ጉዳይ ላይ በሉት ጉዳይ አለ የማዋይ ለልቤ ንጉሥ ማንጎራጎር ነገር አለ የማዋይ ለልቤ ንጉሥ ማንጎራጎር ምስጋና ቢሰዋ ማዳንን እንዳይ በእርግጥ ለሚወደው ምን አለ ምስጋና ቢሰዋ ማዳንን እንዳይ በእርግጥ ለሚወደው ምን አለ ምስጋና በሉት እስቲ ምስጋና ቢሰዋ ማዳንን እንዳይ በእርግጥ ለሚወደው ምን አለ እስቲ ደግሞ በሉት አንዴ ደግሞ እድሉ ደርሶኝ ደግሞ ሳይገባኝ በራሱ ጸጋ ደግሞ ዘመርካለኝ ደግሞ እንዲህ እንዲያሚል ደግሞ ቆስቋሽ ለኔ
እግዚአብሔር ይመስገን አሜን ነው። የደገፈን እግዚአብሔር ይመስገን አሜን ነው። ሐኪም ሆኖ ያሻገረን እግዚአብሔር ይመስገን አሜን ነው። የረዳንን እግዚአብሔር አሁን ደግሞ እያጨበጨብን እያሸበሸብን ናና ከፊቱን ኢየሱስ የሚለው መዝሙር እንዘምራለን። ሃሌሉያ። ይህንን ጌታ እስቲ እናክብረው። ሃሌሉያ። እግዚአብሔር
ብያለው ዘና ብያለው ባንተ ክብር ስላየው ሞገስ ስላየው ልቤ ተደላደለ ሆነለት በቃ ባንተ አምሮ ተውቦ ነገር ሲሳካ እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ የችግር ጊዜ ያልፍና ያልፍና የሐዘን ጊዜ ያልፍና ያልፍና የለቅሶ ጊዜ ያልፍና ያልፍና የማጣት ጊዜ ያልፍና ያልፍና እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው እንዲህ ነው እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ የጌታ ልጅ የኢየሱስ ልጅ ቀና በል እንጂ የአባቴ የአምላኬ ልጅ የኢየሱስ ልጅ ኮራ በል እንጂ እስቲ የጌታ ልጅ የኢየሱስ ልጅ ቀና በል እንጂ የአባቴ የአምላኬ ልጅ የኢየሱስ ልጅ ኮራ በል እንጂ ጠላት ሲቆስል ያቀርቅር እንጂ ቀና ቀና የጌታ ልጅ እርሱ እንደፈራ ላከበረው እስከ ሺህ ትውልድ በረከት ነው ጌታ ተማምኖ የለም ዝምታ በግድ ተሰምሮ የመረን ጌታ ለክብሬ አለታሬ ዝማሬ አለታሬ እልልታ አለታሬ ይኸው እልልታ አለታሬ ይኸው ሙገሳ አለታሬ ይኸው ለጌታ አለታሬ ይኸው ውዳሴ አለታሬ ይኸው ሙገሳ አለታሬ 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 ለክብሬ አለታሬ ምስጋና አለታሬ ዝማሬ አለታሬ ሙገሳ አለታሬ ውዳሴ አለታሬ 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 ስለ ምሕረቱ ስለ እሱ ዝና ሰምቼ መጣሁ ሁሉ ተውኩና ከሰማሁት በላይ አዲስ ዓይኖቼ እሱ ጋር ቀረሁ ሕይወት አግኝቼ ስለ ምሕረቱ ስለ እሱ ዝና ሰምቼ መጣሁ ሁሉ ተውኩና ከሰማሁት በላይ አዲስ ዓይኖቼ እሱ ጋር ቀረሁ ሕይወት አግኝቼ እሱ ጋር
የእግዚአብሔር ስም የተባረከ ይሁን። እስቲ በእልልታ በጭብጨባ አሁንም ጌታን ከፍ እናደርጋለን። የእግዚአብሔር ስም የተባረከ ይሁን። በሱ ምህረት፣ በሱ ቸርነት፣ በሱ ጥበቃ ዛሬ ደግሞ ጌታን እንዲህ ባለው ሁኔታ እንድናመልክ እግዚአብሔር ስለረዳን አሁንም ከፍ ያለ ጭብጨባ ለጌታ ይሁን። አሜን። ስለቻልን በዚህ ቦታ አልመጣንም። እስቲ ስለቻልኩ በዚህ ቦታ መጣው መትሉ ኖ፣ በእግዚአብሔር እርዳታ ሁላችንም እዚህ ያለን አይደል? እግዚአብሔር ረድቶን፣ እግዚአብሔር ጠብቆን። ኤልሳቤጥ ስትዘምር እንዲህ አለች፣ የባሪያይቱን ውርደት ተመልክቷልና ካለች በኋላ ማዳኑ ከሚጠሉንና ከወደረኞቻችን ሁሉ እጅ ነው አለች። ማዳኑ ከሚጠሉን እንዲሁም ከወደረኞቻችን ሁሉ እጅ ነው። የእግዚአብሔር ማዳን ከሰይጣን ከሚጠላን ከባላጋራችን ከዲያብሎስ እጅ። አሜን። የሰይጣን ኃይል የባላጋራችን ቀንና ሌሊት ዙሪያችንን የሚዞረው መጽሐፍ ሲናገር የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችን ይዞናል። የእግዚአብሔር ማዳን ደግሞ ከዛ ሁሉ ጠበቀን። ዛሬ በዚህ ያለን የእግዚአብሔር ስም የተባረከ ይሁን። ዛሬ ወርሃዊ የቃል ጥናት ጥቅስ ልጆቻችን ያቀርባሉ። ወደ እነሱ እንሄዳለን። Psalm 113, verse 3. From the rising of the sun to the place where it sets, the name of the Lord is to be praised. Verse 1. Praise the Lord, all your nation, extol him, all your peoples. Ephesians 5:20. Always giving thanks to God, the Father, for you, always in the name of our Lord Jesus Christ. Jesus is my Savior. Psalm 118:29. Give thanks to the Lord, for he is good. His faithful love endures forever. Psalm 107, verse 1. Give thanks to the Lord, for he is good. His love endures forever. Psalm 103, verse 1. Bless the Lord, O my soul, and all that is within me. Bless his holy name. Hebrews chapter 12, verses 5 to 11. And you have forgotten the exhortation which speaks to you as to sons. My son, do not despise the chastening of the Lord, nor be discouraged when you are rebuked by him. For whom the Lord loves, he chastens and scourges every son whom he receives. If you are without chastening, God deals with you as of sons. For what son is there whom a father does not chasten? But if you are without chastening, of which all have become partakers, then you are illegitimate and not sons. Furthermore, we had human fathers who corrected us, and we paid him respect. Shall we not much more readily be in subjection to the Father of spirits and live? For they, indeed, for a few days chastened us as seemed best to them, but he for our profit, that we may be partakers of his holiness. Now no chastening seems to be joyful for the present, but painful. Nevertheless, afterward it yields the peaceable fruit of righteousness to those who have been trained by it. God is good.
Psalm chapter 84, verses 1 to 4. How lovely is your tabernacle, O Lord of hosts. My soul longs, yes, even faints, to the courts of the Lord. My God, my heart and my flesh cry out to the living God. Look, the sparrow has found a home, as they find a home, so she can lay her young. My King and my God, blessed are those who dwell in the house of the Lord. They will still be praising you. Psalm 121. I lift my eyes to the mountains. Where does my help come from? My help comes from the name of the Lord who makes heaven and earth and the mountains. He will not let your foot stumble. He does not sleep. Yes, the God who watches over Israel will not sleep. He is a shade upon you in the right hand, and he will not let the sun strike you at the day, nor the moon at night. He will watch you in every day, and he will watch you in your comings and goings. God is my shepherd. Psalm chapter 100. Shout for joy to the Lord, all the earth. Worship the Lord with gladness. Come before him with joyful songs. Know that the Lord is God. It is he who made us, and we are his. We are his people, the sheep of his pasture. Enter his gates with thanksgiving and his courts with praise. Give thanks to him and praise his name. His faithfulness, the Lord is good, and his faithfulness endures forever. His love continues through all generations. Psalm chapter 136, verses 1 to 3. Give thanks to the Lord, for he is good. His love endures forever. Give thanks to the God of gods. His love endures forever. Give thanks to the Lord of lords. His love endures forever. Because your love is better than life, my lips will glorify you. I'll praise you as long as I live, and in your name I'll lift up my hands. I'll be fully satisfied as with the riches of foods. With singing lips, my mouth will praise you. Psalm 63, 3-5. Psalm 71, 15-16. I will tell you about how you do what is right. I will tell you about your salvation all day long, even though it is more than I can tell. I will come and tell you about your powerful works, Lord God. I will only tell about you and how you do what is right. Hebrews 13, 15. Through him let us offer up a sacrifice of praise continually to God, that is the fruit of lips confessing his name. Psalm 103, verse 13. As a father shows compassion to his children, so the Lord shows compassion to those who fear him. Matthew 18:5. And whoever welcomes one such child in my name also welcomes me. Psalm 145, verse 1. I will exalt my God, the King. I will praise your name forever and ever. Praise the Lord, for it is good to praise our God. He is the one who built up Jerusalem. He brought together the outcasts of Israel. He healed the broken of heart. He bandaged up their wounds. Psalm 147, 1-3. Play without season. Matthew chapter 6, verse 25-34. Therefore, I say to you, do not worry about your life, what you will eat or what you will drink, nor about your body, what will you put on. Is not life more than food, and the body more than clothing? Look at the birds of the air, for they neither sow, nor reap, nor gather into barns, yet your heavenly Father feeds them. Are you not of more value than they? Which of you by worrying can add 1 cubit into his stature? Psalm 89, verse 1. Psalm 89, verse 1.
I will sing the praises of the Lord forever and ever. With my mouth will I make known your faith to all generations. Psalms 92:1. It is good to give thanks to the Lord and to sing praises to His name, O Most High. Psalm 103, verse 13. As the Father has compassion for his children, so the Lord has compassion for those who fear him. Psalms 9:1-2. I am thankful for you, Lord. I am thankful for you, Lord, with all my heart. Good job, okay? Matthew chapter 6, verse 25 to 31. Therefore I say to you, do not worry about your life, what will you eat or what you will drink, nor about your body, what will you put on. Is not life more than food and the body more than clothing? Look at the birds of the air, for they neither sow nor reap, nor gather into barns, yet your heavenly Father feeds them. Are you not of more value than they? Which of you by worrying can add 1 cubit into his stature? So why do you worry about clothing? Consider the lilies of the field, how they grow, they neither toil nor spin. And yet I say to you that even Solomon in all his glory was not arrayed like one of these. Now if God so clothes the grass of the field, which today is, and tomorrow is thrown into the oven, will he not much more clothe you, O you of little faith? Therefore do not worry, saying, what shall we eat, or what shall we drink, or what shall we wear? For all these things the Gentiles seek, for your heavenly Father knows that you need these things. But first seek the kingdom of God and his righteousnesses, and all these things shall be added to you. Therefore, do not worry about tomorrow, for tomorrow will worry about its own things. Sufficient for the day is its own trouble. የእግዚአብሔር ስም የተባረከ ይሁን። ስለነዚህ ብላቴናዎች እግዚአብሔር የተመሰገነ ይሁን። እንግዲህ ቀጣዩን ወንጌል የሚያስቀጥሉ ቤተክርስቲያን የሚያስቀጥሉ እነሱ ናቸው። በየቤታችን ሁላችንም ተሰምቶን ለነሱ ልንጸልይ ይገባል። ሁሌ ልናስባቸው ይገባል። አስተማሪዎቻቸውን ጌታ ኢየሱስ ይባርካቸው። ጽጌረዳ፣ ናዝሬት ያሉትን ሁሉ እነዚህ ሃይሚም አለች። ሁላችሁም ጌታ ይባርካችሁ። ለልጆች ከሌሊ ጋር እንጸልይና እንሸኛቸዋለን ልጆችን። እንጸልያለን። እግዚአብሔር ሆይ እናመሰግናለን። ስለዚህ ማለዳ ጌታ ሆይ ተመስገን። አሁን ደግሞ እግዚአብሔር ሆይ ስለ ልጆቻችን እንጸልያለን። በኢየሱስ ክርስቶስ ስም አንተ እንድትረዳቸው እግዚአብሔር ሆይ እንድታስተምራቸው በሚሄዱበት ሁሉ እንድትመራቸው በፊት እግዚአብሔር ሆይ በጥበብ በማስተዋል እግዚአብሔር ሆይ በቁመት እግዚአብሔር ሆይ እንዲያድጉ በኢየሱስ ክርስቶስ ስም አንተ እንድትደግፋቸው እንጸልያለን። ክፉ በኢየሱስ ክርስቶስ ስም ከዙሪያቸው የተመታ ይሁን። እግዚአብሔር ሆይ የሚከታተላቸው ጌታ ሆይ በኢየሱስ ክርስቶስ ስም የታሰረ ይሁን። እግዚአብሔር ሆይ ፍጹም ያንተ ጥበቃ ከነሱ ጋር ይሁን። እግዚአብሔር ሆይ በሚወጡበት በሚገቡበት አይምሯቸው
ሁሉ እግዚአብሔር ሆይ ባንተ ደም ይሸፈን። እግዚአብሔር ሆይ ያንተ ጥበቃ ከነሱ ጋር ይሁን። እግዚአብሔር ሆይ የሚማሩትን ጌታ ሆይ የሚረዱበትን በኢየሱስ ስም ማስተዋል እንድትሰጣቸው በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ አይምሯቸው ይከፈት፣ ልባቸው አይኖቻቸው ላንተ ይከፈቱ። ጌታ ሆይ አንተም ማየት አንተም መስማት እግዚአብሔር ሆይ እንደ ሳሙኤል ገና በብላቴናነታቸው እግዚአብሔር ሆይ እንዲጀምሩ በኢየሱስ ክርስቶስ ስም አንተ እንድታናግራቸው አንተ እግዚአብሔር ሆይ እንዲሰሙ ልቦናቸውን ጆሮአቸውን እንድትከፍት በኢየሱስ ስም እንጸልያለን። በሚገባቸው ጌታ ሆይ በብዙ እንድትናገራቸው እንድትመራቸው በኢየሱስ ስም እንጸልያለን። ጌታ ሆይ አሳልፈን አደራ ላንተ እንሰጣለን። እግዚአብሔር ሆይ ዛሬ ጌታ ሆይ በሚማሩበትም አንተ ከነሱ ጋር እንድትሆን እንድትረዳቸው አስተማሪዎቻቸው እንድትረዳ በኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር እናመሰግናለን። አሁን ደግሞ ለጌታ ቤት ስራ የሚሆነውን አስራትና መባ የምንሰበስብበት ሰዓት ነው። ወደዚህ እየመጡ እንጸልያለን። እግዚአብሔር አምላክ ሆይ እናመሰግናለን ስለሰጠህን የአምልኮ ጊዜ። ስምህን እናከብራለን፣ እንባርካለን፣ እናመሰግናለን። መልካም አምላክ ስለሆንክ፣ መልካም አባት ስለሆንክ እግዚአብሔር አምላክ ሆይ ሁሉ ካንተ በጎልነት ስለሆነልን እናመሰግናለን። አሁን ደግሞ በፊትህ በመስጠት እናመልካለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም የሚሰበሰበውን መባ አንተ ባርክ። እግዚአብሔር አምላክ ሆይ የሚሰጡ እጆችን ባርክ። እግዚአብሔር አምላክ ሆይ መስጠት ያልቻሉትን ደግሞ በበረከትህ እንድትሞላ እግዚአብሔር አምላክ ሆይ ለቤትህ እንዲያመጡ በኢየሱስ ስም እንጸልያለን። በኢየሱስ ስም አሜን። እሺ የሳምንቱን ማስታወቂያ እንናገራለን። እስክሪኑ ላይ እንዳለ የተቀየረ ያለ አይመስለኝም። እንደምታዩት ነው። ትንሽ ጠበቅ አድርጎ ለመናገር ግን የወንድሞች ህብረት በአሁኑ ቅዳሜ ነው ያለው። 9 ላይ አይደል ምንገናኝ 9 ላይ የወንድሞች ህብረት አለ፣ ቁርስ አለ። በጣም ያሚ እና መልካም ጊዜ ይኖራቸዋል። ብትመጡ ብትካፈሉ ኢንካሬጅ እናደርጋቸዋለን ማለት ነው። ሌላው እንዳለ ነው። የእግዚአብሔር ስም የተባረከ ይሁን። እስቲ ይሄን አጋጣሚ ካገኘው ደግሞ ስለ ደስ ያለው ይዘምር ትንሽ ነገር ልናገር። መቼም ኢነፍ ቴንኪው ያልኩ አልመሰለኝም። ይሄን ጉባኤ ይሄን ህብረት እንደሚታወቀው 1 አመት ይሆናል ፈንድሬዝ ማድረግ ከጀመርን፣ ማስታወቂያዎች መናገር ከጀመርን፣ ወደ እናንተ ማምጣት ከጀመርን። ምክንያቱም ስናወጣ ብሬክዳውኑን ከ12000 እስከ 15000 ብር ያስፈልጋል በሚል በቃ ያንን መሙላት አለብን በሚል በጣም መቼም አዘጋጅ ኮሚቴዎቹ አዘጋጆቹ እነዚህ ቲሞች በጣም ነው ጊዜያቸውን ሰጥተው ሲያስተባብሩ እንትን ሲሉ ነው ሲደክሙ የነበረው ማለት ነው። ሁላችንም ስንደክም ነበር፣ እናንተንም ደግሞ ስናደክም ነበር። ጠግባችሁ እንድትበሉ እያደረግን እየሰበሰብን ነበር። ሳምቡሳ እየተጠበሰ በቃ ምግቦች እየተዘጋጁ እናንተንም እና በሚገርም ሁኔታ ካሰብነው $15000 ወደ 12000 ብር ሰብስበናል። እስቲ ጌታ ይመስገን። እስቲ አጨብጭበ። ቀላል ነገር አይደለም። በጣም እንዲህ ሲታሰብ ቀላል ሊመስል ይችላል፣ ግን ቀላል አይደለም እና በጣም እግዚአብሔር ረዳን። 12000 ብር ሰበሰብን። የቲኬት ከቨር አረገን። የቲኬት የሁሉንም አገልጋዮች ወደ 8 አገልጋዮች ጋብዘናል። የነዛን ሁሉ ቲኬት ቻልን። እንደገና የፍቅር ስጦታ ለእያንዳንዳቸው ለዘማሪና ለሰባኪው 1000 ብር አድርገን ባይመጥናቸውም ግን ጌታን ለማገልገል ነው የመጡት። ደግሞ ትተው የመጡት ነገር ስለሚኖር የእነሱን ነገር ደግሞ እኛ ከበር ማድረግ ስላለብን ያንን ወጪ አውጥተናል። እንደገና ለሙዚቃ ለሚጫወቱ፣ ሳውንድ ሲስተም ለሚያስተካክሉት፣ ቪዲዮ ለሚቀርጹት ለእያንዳንዳቸው 500 ብር የፍቅር ስጦታ ሰጥተን
ደስ ብሏቸው ሸኝተናቸዋል። ይህን ምንድነው ትተው የሚመጡትን ነገር ከበር ያደርጋል ሳይሆን ግን በዚህ ቤተ ክርስቲያን ባርከውናል፣ ጊዜያቸውን ሰጥተውናል፣ አገልግለውናል። እንደገና ደግሞ ትተው የመጡት ነገር ይኖራል። የቤተሰብ ኃላፊዎች ናቸው፣ ይበቃቸዋል ሳይሆን ግን እንደው ትንሽ እንዲሰማቸው የተውት ነገር እኛ ኮንሲደር እንደምናደርግ በአገልግሎታቸው ደግሞ እንደተባረኩ እንዲያስቡ ያንን አድርገናል እና ጌታ ይመስገን። እስቲ ደስተኞች ናቸው? ይሄ ሁሉ ከእናንተ ነው እንግዲህ የሆነው። እንደገና አንዳንድ ወጪዎች ነበሩብን። ሳውንድ ሲስተም ሙሉ ሴታፑን ተከራይተን ነበር በ1500 ብር። አንዳንድ የጎደሉ እቃዎች ደግሞ ገዝተናል። ለነዛም ወጪ አውጥተናል። እንደገና ቲሸርት ደግሞ አሳትመናል። 1140 አካባቢ ለቲሸርት አውጥተናል። በእርግጥ በቲሸርቱ ደግሞ በደንብ ሰብስበናል። ምንም ያልተሸጠስ ቲሸርት አልነበረም። እንደውም ኩናማ ቸርቾች ደግሞ ሞር የገዙት እነሱ ናቸው አይደል? ከ50 በላይ ገዝተዋል። ባይዘዌ ምግብም ስናዘጋጅ እዛ ፕሊስ አምጡልን እያሉ በጣም ተባብረውናል። ምግብ እንትን ለማለት ጌታ ይባርካቸው፣ ልባቸው ከኛ ጋር ነው። የጌታ ስም የተባረከ ይሁን እና አጠቃላይ ወጪውን ተሰርቷል እንትኑና ለኮሚቴው ይላካል። ጥያቄ ያላችሁ ሰዎች ካላችሁ እንዴት ሆነ እንዴት ነው የሚለው ካለ አጠቃላዩ ይሄን ነው የሚመስለው። ከተሰበሰበው የቀረ የለም። የጎደለ 200 ብር ብቻ ነው የወጣው ማለት ነው፣ ከኪስ ከቨር ተደርጎ ማለት ነው። ሶ የእግዚአብሔር ስም የተባረከ ይሁን። አሜን። እስቲ ደስተኞች ናችሁ? የእግዚአብሔር ስም የተባረከ ይሁን። አሁን ቀጥታ ወደ እግዚአብሔር ቃል ነው የምንሄደው። ለፓስተር እሺ፣ ስፔሻል ፕሮግራም ነው። ሶሪ የንኪ ተባረኩ። ተባረክ። እስኪ ብሩኬን ጌታ ይባርክ በሉት። ኢየሱስ ክርስቶስ ጌታ ነው። ክብር ለንጉሱ ይሁን። ምክንያቱም ጥቂት ነገር ይመስላል፣ በጣም ነው የተጉት እና ፕሮግራምን የሚያዘጋጁት። እግዚአብሔር ባርካቸው። ታንክ ዩ ሶ ማች ብሩክ። እንግዲህ መክቸስ ሁለትም ሶስትም ያው ለሁሉ ከበር አድርጎ ያ ሁሉ ኤክስፔክቴሽኑ ያው ሚት አላረገም፣ ከራስም ወጪ ወጥቷልና እግዚአብሔር ደግሞ በረዳ መጠን በተጋ መንፈስ እንሰራለን። የማራናታ ቅዱሳን እህቶች ባለፈው አንድ ነገር ስናገር እንግዲህ ራሳችሁ የሰራችሁትን ወጥ ገዝታችሁ የበላችሁት እግዚአብሔር ይባርካችሁ ብሏልና ጌታ ይባረክ። ይሄ ከፊት ለፊት ያለው አንዱ የመጨረሻው መስታወቂያ ነው ለብሩክ ያልተነገረው። ኔክስት ቅዳሜ ላይ የኢትዮጵያን ኮሚኒቲ እንግዲህ ያዘጋጀዋልና ባለፈው ወንድማችን ፓስተር ዘኪ ወጥቶ ሲናገር ነበር። እዛ ላይ እንግዲህ የምንችል ሁላችን ተገኝተን ኮሚኒቲ ውስጥ ነው። ወደ እነሱ ካልሄደን የኢየሱስን ማንነት ልናሳይ አንችልምና በነገር ሁሉ ፓርቲሲፔት ካደረገን ኮሚኒቲው ላይ እንደርሳለን። ምክንያቱም በጽድቅና በቅድስና በነገር ሁሉ የሚመሰክር ማንነትን ይዘን እንገባለን። ይዘን የገባነው ነገር ሁሉ ጌታ እንድናገር እናደርጋለን። ያው ኳስ ጨዋታ አለ ብሏል። እርግጠኞች አይደለንም፣ ግን ለማንኛውም መረብ ኳስ ለመጫወት ተዘጋጅታችሁ ነው። ጌታ ይባረክ እና ዛሬ ያው ከመጨረሻ ላይ በቃል ፓስተር ባርኮን ይሸኘናል። ግን ሊያውት አናውንስ የተደረገውን ሰምታችሁታል። የምስክርነት ጊዜ ነው። ያው ሁሌ አንዱን አመት እንግዲህ በአሜሪካ ላይ በሃሪ ቱርማን የተዘጋጀውን በኖቬምበር መጨረሻው የተዘጋጀውን በመጨረሻው ሙዝ ላይ የምስጋና ጊዜ የሚለው አይደል። እኛ ግን ሁሌ እናመሰግናለን። አሜን ነው። ክብር ለንጉሱ ይሁን። ሁሌ እናመሰግን ደግሞ ደስ ያለን። ቅድም ብሩኬ እንግዲህ እንደ ያው ምስጋናውን ጀምሮታል። እኛ ደግሞ አሁን እናመሰግናለን የረዳን እግዚአብሔርን። እንግዶች አላችሁ በመካከላችን? እንደው እንግዶች ካላችሁ እሺ፣ እስኪ ከየት እንደመጣሽ ተነሽና። አሁን እንደ ሶስት ናቸው፣ ይቅርታ። እሺ፣ ከኒውዚላንድ ይሄ ጫን ያለ ጭብጨባ ያስፈልገዋል። እንኳን ደህና መጣሽ። እሺ ልጆችሽ ጌታ እግዚአብሔር ይባርካችሁ። እንኳን ደህና መጣችሁ። እዚህ ቆይታ የምታደርጉ ከሆነ እንዲህ አይነት አምልኮ ይሁድ ማለዳ አለን። እግዚአብሔር ይባረክ። እንኳን ደህና መጣ። ረጅም ጉዞ ነው እንግዲህ ኒውዚላንድ ነው አለ። ጌታ ይባረክ። እንግዲህ ቀላል ጉዞ አይደለም። ተባረኩ። ሌሎች አላችሁ በመካከላችን እንግዶች? እሺ ዮሐንስ ከምን በደንብ ጨብጨብለት፣ በደንብ ጨብጨብለት።
ሚኒሶታ ዛሬ ነጭ ሳር ለብሳለች። እንኳን አመለጥካት። እኔም ብዙ ዘመን በአሪዞና ሙቀት እያቀለጥኩ ነው። እስካሁን 6 ዓመት ቆይቼም ቀልጦ አላለቀም። እሺ ሌላስ? ወደ ብራዘር አንተ ነው ቀስ ብለህ በደንብ ይጨበጨብለታል። እሱም ጌታ ይባረክ። አመንስሳ አሚ እንኳን ደህና መጣ። እግዚአብሔር አባት ይባረክ። ትዝ ይላችሁ እንደን ብሩኬ እንግዲህ አጎቱ ነው እያለ ባለፈው ሲያስታውቀ ነበረ። ዛሬ ጌታ ይባረክ እንኳን ደህና መጣ። የሚኒሶታ በረዶም አንተ ያመልጣል እና ሚኒሶታ ዛሬ እንደ ጉድ ነው ነጭ ሳር የለበሰውና ጌታ ይባረክ። ዛሬ የምስጋና ቀን ነው። ፓስተር ሜሴጅ የሰማችሁ እስኪ ስንቶቻችሁ ናችሁ? ያ ፓስተርን ሜሴጅ ኤፊ ብቻና ውብዬ ብቻ ናቸው። እስኪ እጆቻችሁ በደንብ አውጡ በደንብ የፓስተርን ሜሴጅ ሰምተን ለማመስገን ተዘጋጅተን የመጣን በተራ እንግዲህ 2 ሰው ወጥቶ ደቂቃውን ተጠቅሞ ካመሰገንን በኋላ ዛሬ አምልኳችን ይቀጥላል። እግዚአብሔር ይባርክ። ከነሄኒ ጋር እናመልካለን። ከዛ 2 ሰው ከመሰከረ በኋላ እነሱ ይወጣሉና አሁን አይ ቲንክ ትራሲየ ነች። ጌታ ይባረክ። እንዴት ናችሁ? በዚህ አመት ጌታ 2 ጊዜ ከአክሲደንት አውጥቶኛል እና አንድ ጊዜ የሆነ መኪና መጣብኝ። እኔ ከሱ ለማምለጥ የሆነ ቤት የሰው ቤት ገባው ማለት ነው። ከዛ ሬንታል ካር ሰጡኝ። ከዛ ደግሞ 26 ሰፕተምበር እንዳለ ውሃ ሞላ መኪናዬ ማለት ነው እና 911 መድረስ አልቻሉም። የሆነ ሰው ግን መጥቶ በሞስካት አወጣኝ ማለት ነው እና እግዚአብሔር ይመስገን 2ኛ እድል ስለሰጠኝ ጌታ ይመስገን። አሜን። እግዚአብሔር ይደርሳል ለማንም። ሃሌሉያ። ማንም በአንዳንድ ጊዜ ፋየር ዲፓርትመንት ምንም በቃ እንደዚህ ያለ ነገር ሳይደርስ ይቀር። እግዚአብሔር ግን ቸር ነው፣ ይደርሳል። እስኪ እግዚአብሔር ይደርሳል፣ ይገባዋል። ሃሌሉያ። የታደጋት እግዚአብሔር ይባረክ። እንግዲህ እኛ ቤቱን የተገጨውን አይተናና በጣም የሚገርም የሚዘገን ነው። አደገኛ ከርብ ላይ ነበረ። እግዚአብሔር ከዛ ወጣትና ጌታ ይባረክ። ስለዚህ አምላካችን ሁሉ ጊዜ የቅርብ አምላክ ነው። ነገሮች ሁሉ የሩቅ አድርጎ ለመሳል ይትጋሉ። እግዚአብሔር ግን ቅርብ ነው። ማንም ሊያወጣ ሳይችል ሲቀር እንግዲህ አስቡት፣ በፍላድ ውስጥ ከውሃ ውስጥ ወጥቶ መዳን። እግዚአብሔር ይባረክ። የረዳሽ እግዚአብሔር ይባረክ። አምላካችን ሁሌ ታዳጊ አምላክ እንደሆነ ነው የምንመሰክረው። አሁን ከገሊ ጋር ደግሞ እንሰማለን። ጌታ ይባረክ። እንደው ትራስዬ በደንብ አልገለጸችውም እንጂ በእውነት እሷ ያለፈችበት በጣም እኔ ራሴ ደጋግሜ እያሰብኩት የእግዚአብሔር ቸርነት እንዴት ድንቅ ነው ነበርና ውሃው መኪና ውስጥ ገብቶ ሞልቶ በቃ እንትኑ ሲስተሙ ሁሉ አይሰራም። በር መክፈት አይቻልም፣ መስኮትም ኦን ማድረግ አይቻልም ማለት ነው ዊንዶውን ራሱና አስቡት እንግዲህ መኪናዋ እንዲህ እንትን ትላለች አለ ለመገልበጥ ማለት ነው። የትራስ የነበረው አክሲደንትና አሳይታን ስለነበረ እዛ ሄደን አቤት የእግዚአብሔር ቸርነት። በቃ በር መክፈት ካልተቻለ እንግዲህ ያስቡት፣ መስኮቱንም እንግዲህ ውሃው እየሞላ ነው፣ መኪናዋ ልትገለበጥ ትችላለች። በቃ እየተንቀሳቀሰች ነው። በዚህ ውስጥ የእግዚአብሔር ጣልቃ ገብነት ብቻ ነው የሰውን ህይወት ሊያተርፍ የሚችለውና እኔ እንደውም ከዛ በኋላ ሆይ ጉድ አንዳንድ እንደ ብረት ነገር ለካ መኪና ውስጥ ይዞ መሄድ ያስፈልጋል ብዬ አሰብኩኝ ማለት ነውና እግዚአብሔር ይባረክ። ከዚህ ሁሉ የሚያወጣ አምላካችን ድንቅ አምላክ ነው። ጌታ ኢየሱስ ይባረክ። እንደውም መዝሙር 121 ላይ እግዚአብሔር ሁሉንም ላንብበው። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርን ለመናወጥ አይሰጠውም፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አይንቀላፋም። እግዚአብሔር ይጠብቃል። እግዚአብሔር
በእጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንም መግባትህንም ይጠብቃል ይላል። የኛ አምላክ የታመነ ነውና በቃሉ ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ድንቅ አምላክ ነውና እኔ ይገርመኛል እንዴ ሰው እንዴት ነው አያይም እንዴ እንዴት በቀይ ይነዳል ምናምን ብዬ አስቤ ያውቃለሁ። ዝም ብሎ አንዳንዴ ቆማችሁ ድንገት በቀይ የሚያልፉ ሰዎች ሲያዩ ትደነግጣላችሁና ባለፈው ማታ ወደ ስራ ሲሄድ ትንሽ ረፈድም ብሏል። ደግሞ ልጆቹም ያው ለታንክስ ጊቪንግ መጥተው ቤት ውስጥ ትንሽ ግርግር ነበርና ምን አምሮዬ ምን እያሰበ እንደሆነ አላውቅም። ልክ ወደ ስራ እየሄድኩ እያሉ ማታ ነው እንግዲህ ያው 10 ሰዓት ነው። ግሪን ቀስት ነው የበራው እና እኔ ፊት ለፊት ያለው ግሪን የበራ ሆኖ ነው እኔ መቼም ያሰብኩትና ልክ ሳልፍ በዚህ በኩል ደግሞ ግሪን በርቶለት የሚያቋርጣልና ክላክስ ሲያረግ ነው በቃ ቀና ብዬ ሳይ ለካ ቀይ ነው። በቃ መሃል ላይ ደርሼ ምን እንደማረግ እንኳን አላወቅኩኝምና እሱ ትንሽ ተረጋግቶ በኋላ አለፈ። እኔም ወዲያው በራና አልፌ ሄድኩኝ ማለት ነው። እግዚአብሔር ይባረክ። ኦልሞስት ተጠግቷል። በቃ እሱ መንገዱን ነው የሚሄደው፣ እኔ ደግሞ ያው ሮንግ ዌይ ነው ለኔ ግሪን ነው በቃ የመሰለኝ ባምሮዬና እግዚአብሔር እንደዚህም ይጠብቀናል። አንዳንድ ጊዜ ለካ የእግዚአብሔር ቸርነት ነው እንጂ የኛም ማየት ብቻ አይደለም። እግዚአብሔር መልካም አምላክ ነውና ቀላል ይመስላል። በእውነት እንዲህ ስትሬት ነበር በቃ ከኔ ጎን የመጣውና እግዚአብሔር በዛ ማል ጣልቃ ቢገባ ሊደርስ የሚችለውን እንግዲህ ሁላችሁም ትገምታላችሁ። ክብር ለጌታ ይሁን። እግዚአብሔር እንደዚህ ማስመልጦኛል እኔን። እግዚአብሔር ስሙ ይባረክ። ጌታ ይባረክ። ገሊ የጠበቀሽ እግዚአብሔር ይባረክ። እኔ ሁሌ እናገራለሁ በአሪዞና ሃይዌዎች መንዳት እንግዲህ በሞት ጥላ መካከል ማለፍ ነውና እየጠበቀን የሚታደግ እግዚአብሔር ይባረክ። አንድ ጊዜ እንዲህ አለ፣ እስካሁን በቃ ሬድ ላይት ይቆማል፣ ከመሸ በኋላ እኮ አሪዞና ላይ ሬድ ላይት ላይ አይቆምም አለና እያየ ሁሌ በጣም ይገርማል። በቃ አሁን አንዳንዴ ለየም እንዲላል ሊያልፍ ነው የሰው ላይ እያልኩት የሚያልፋልና አይ ቲንክ ህግ መስሎ ይቆጥራሉ መሰለኝ። እግዚአብሔር ከዚህ እየጠበቀን በሰላም ይኖረናል። ሃሌሉያ ጌታ ይባረክ። አሁን ጥቂት ደቂቃ ደግሞ ካመለከን በኋላ ሌሎች ጸግሽ ትዘጋጃለች። ሌሎችም እንግዲህ 1-6 ሰው ማግኘት አለብን። ጌታ ይባረክ። አሁን እናመልካለን። ኢየሱስ ጌታ ነው። በነገር ሁሉ የጠበቀን እግዚአብሔር ይመስገን ነው። አሜን ነው። ቅድም እየዘመር ነው የነበረው መዝሙር ነው አሁን ሰው እየመሰከረ የነበረውና ያየኛል እኮ ልቤ ሲንሸራተት የሚለውን መዝሙር በቃ ያሰብኩ ነበርና የጠበቀን ያገዘን እኔና አምላክ እስቲ እያጨበጨብን አንዴ እናመሰግነዋለን። እግዚአብሔር ይመስገን። ከብዙ ነገር ነው ይሄ አምላክ የጠበቀንና እስቲ እናከብረዋለን። አሁን ደግሞ ከኛ ጋር ቆማችሁ ምስጋና መዝሙር እንዘምራለን። ምስጋና ዛሬም ገና ነው ነገም ገና ነው ተወዳዳሪ የለም። ዛሬም ገና ነው ነገም ገና ነው አቻም የሆነ የለህምና። ዛሬም ገና ነው ነገም ገና ነው አቻም የሆነ የለህምና። ዛሬም ገና ነው ነገም ገና ነው አቻም የሆነ እስቲ ምስጋና ብለሱ ምስጋና 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 ዛሬም ገናና ነገም ገናና ተወዳዳሪ የለህምና። ዛሬም ገናና ነገም ገናና አቻም የሆነ የለህምና። ዛሬም ገናና
ዛሬም ገናና ነገም ገናና ተወዳዳሪ የለህምና ዛሬም ገናና ነገም ገናና አቻም የሆነ የለህምና ሺህ ቢሆን ጠላቴ ዙሪያዬ ቢገባኝ ቢሆን መከራ እኔ ምን ቸገረኝ የማመልከው አምላክ እሱ ኤልሻዳይ ነው ከሁኔታው በላይ እግዚአብሔር ትልቅ ነው 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 እምቢ አልሰግድም ለሱ ዛቻ አልንበረከክም የሚገዛኝ አንድ ብቻ ቆልፋለሁ የሁሉ መክፈቻ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ እምቢ አልሰግድም ለሱ ዛቻ አልንበረከክም የሚገዛኝ አንድ ብቻ ቆልፋለሁ የሁሉ መክፈቻ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ውለታ ብዙ ብዙ አንተ ነህ ጌታዬ ባለውለታዬ ውለታ ብዙ ብዙ አንተ ነህ ጌታዬ ባለውለታዬ ባለውለታዬ ጌታ ባለውለታዬ ባለውለታዬ መልካም ምስጋናዬ ባለውለታዬ ጌታ ባለውለታዬ ባለውለታዬ መልካም ምስጋና ስጠራ በሉት ስጠራ ወዳጄ ከተፍ ትላለህ ቀንበር ሰባብረህ ታሰርፈኛለህ ደስ ይላል ስጠራ በሉት ስጠራ ወዳጄ ከተፍ ትላለህ ቀንበር ሰባብረህ ታሰርፈኛለህ ደስ ይለኛል ጌታ በማዳንህ ደስ ይለኛል ደስ ይለኛል ደስ ይለኛል ኢየሱስ በሉት ኢየሱስ በማዳንህ ደስ ይለኛል ደስ ይለኛል እሱ ውለታ በሉት ውለታ ብዙ ብዙ አንተ ነህ ጌታዬ ባለውለታ ውለታ በሉት ውለታ ብዙ ብዙ አንተ ነህ ጌታዬ ባለ እስቲ ውለታ በሉት ጌታ ውለታ ብዙ ብዙ አንተ ነህ ጌታዬ ባለውለታ ስጠራ በሉት ስጠራ ወዳጄ ከተፍ ትላለህ ቀንበር ሰባብረህ ታሳርፈኛለህ ደስ ይላል እስክጠራ በሉት ስጠራ ወዳጄ ከተፍ ትላለህ ቀንበር ሰባብረህ ታሳርፈኛለህ ደስ ጌታ በሉት ጌታ በማዳን ደስ ይለኛል ደስ ይለኛል ደስ ይለኛል ኢየሱስ በሉት ኢየሱስ በማዳን ደስ ይለኛል ደስ ይለኛል እስቲ በአማረ ቀኔ ቃሉን የሚያደር ደመናን ባናይ ሸለቆ ለሰውም አይቻል እግዚአብሔር በአማረ ገብቶ ኢየሱስ ቃሉን የሚያደር ደመናን ባናይ ሸለቆ ለሰውም አይቻል እግዚአብሔር ይቻላል እኔስ ተስፋ አልቆርጥም ፍጹም አላፍርም ባዳነኝ ጌታ አይቻለሁና ባይኔ ያስጨነቀኝ ሲሉታ ነገሬ ባይሞላ ባይሳካል ኢየሱስ ምን ይሳነው የሞት አንበሳ ሆድ ውስጥ ጣፋጭ ማነው ጣፋጭ ማነው በአማረ ቀኔ ቃሉን የሚያደር ደመና ባናይ ለሰውም አይቻል በአማረ ገብቶ ቃሉን የሚያደር ደመናን ባናይ ለሰውም አይቻል በአማረ ገብቶ
ለኔ ባይኖር በሰቀለ ኢየሱስ ምን ይሳነው ከሞት አበሳው ጣፋጭ ማር ያወጣል ገና ነው የኛ ኢየሱስ አቻ ይገኝለት እንደ ሞት ከቶ አለ በሰማያት ማን ይቃወመናል ዛሬ በደሙ አሸናል ትንሣኤውን እናውራ በገና ስተናል በገና ስተናል ምስጋና 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 ለሆነ ገናና እልልታ 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 ድና ያገው ጌታ ከሰማይ ሰማዮች ከዙፋኑ ወርዶ የዳዊት ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስ ረታ በጨለማ ላሉ አዲስ ፀሐይ መጣ ገና ነው የኛ ኢየሱስ አቻ ይገኝለት እንደ ሞት ከቶ አለ በሰማያት ማን ይቃወመናል ዛሬ በደሙ ዋጅቶናል ትንሣኤውን ልናወራ በገና አንስተናል በገና አንስተናል ምስጋና 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 ለሆነው ገናና እልልታ 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 ድል ላደረገው ጌታ የትኛው ሂሳብ አይሠራም የትኛው ዛሬ በእጅ አይጠፋም የትኛው ጤነኛ ቀርጾ አይወጣም አሐዱ አትባልም መለኪያም የለም የትኛው ሂሳብ አይሠራም የትኛው ዛሬ በእጅ አይጠፋም የትኛው ጤነኛ ቀርጾ አይወጣም አሐዱ አትባልም መለኪያ የለም ኧረ እኔስ ለክብርህ ኧረ እኔስ ለዝናህ ሸርጎል ልበል ላገልግልህ ጆሮዬን ልሳል ልበልህ ሸርጎል ልበል ላገልግልህ ጆሮዬን ልሳል ሸርጎል ልበል ላገልግልህ ጆሮዬን ልሳል ኧረ እኔስ ለክብርህ ኧረ እኔስ ለዝናህ ኧረ እኔስ ለክብርህ ኧረ እኔስ ለዝናህ ሸርጎል ልበል ላገልግልህ ጆሮዬን ልሳል ልበልህ ሸርጎል ልበል ላገልግልህ ጆሮዬን ልሳል ሸርጎል ልበል ላገልግልህ ጆሮዬን ሂሳብ አይሠራም የትኛው ዛሬ ብርሽ አይቀባም የትኛው ጤነኛ ከእርሱ አሐዱ አትባልም መለኪያ እስኪ የትኛው በሉት የትኛው ሂሳብ አይሠራም የትኛው ዛሬ ብርሽ አይቀባም የትኛው ጤነኛ ከእርሱ አይወጣም አሐዱ አትባልም ስለዚህ ኧረ እኔ በሉት ኧረ እኔስ ለክብርህ ኧረ እኔስ ለዝናህ ኧረ እኔስ ለክብርህ ኧረ እኔስ ለዝናህ ሸርጎል ልበል ላገልግልህ ጆሮዬን ልሳል ልበልህ ሸርጎል ልበል ላገልግልህ ጆሮዬን ልሳል ልበልህ ልኖርልህ 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 ሃሌሉያ ሞትን የቀጣው እግዚአብሔር ልጅ ኢየሱስ ይባረክ እንድንዘምር ያደረገን አቅም ጉልበት የሆነን ሃሌሉያ በጨለማ መንግስት ላይ ድንጋጤን እየፈጠረ ዛሬም እንድናከብረው አቅም የሆነን እግዚአብሔር ይባረክ ወዳጄ ከሞት እንዳመለጠ ሰው እናመሰግናለን ያኔ እዛ ሰፈር ላይ ጠላቶቻችን አስደንግጦ እዚህ በሰላም እንድናደንቀው የረዳን እግዚአብሔር ይባረክ ሃሌሉያ አባባት እናመሰግናለን ሃሌሉያ ሞት ባንተ ተቀጥቷል ጨለማ ተወግቷል ጥልቁ ተናውጧል ለልጆች ማለፍ
ሆኖልናል። ስሜ ይባረክ። እናመሰግናለን። ይህ በቂ አይደለም። እናመልካለን። ይህ በቂ አይደለም። ማምጣት በቂ አይደለም። መስጠት በቂ አይደለም። እግዚአብሔር ሆይ አንተ ከበቂ በላይ ነህ። ስሜ ይባረክ። ጠበቅከን፣ በእጅ መዳፍ ቀረጽከን፣ ስላዳንከን እናመሰግናለን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አሁን ከጸግሽ ጋር እንቀጥላለን። ጌታ እግዚአብሔር ይባረክ። ከሞት ያስመለጣትን እግዚአብሔርን ክብር ታወራለች። የሚገርም ነው። በአጠገብሽ በቃይና 10 ሺህ ይወድቃል፣ ወዳጄ ወደ አንተ አይቀርብም። ምናልባት በንብረቶቻችን ያመጣል። ኢየሱስ ጌታ ነው። እዛ ጋር ስደርስ እግዚአብሔር ድል እንዲያደርገዋል። ክብር ለንጉሡ ይሁን። እናመሰግናለን። በጨለማ መንግስት ላይ ድንጋጤ የሚያመጣ ምስጋና እናበዛለን። ጸግሽ ወደዚህ ትመጪያለሽ። እንደምን አደራችሁ ቅዱሳን። እግዚአብሔር እንደገና በህይወት ስላኖረኝ ዛሬ በፊታችሁ ቆሜያለሁ ልመሰክር እና ሰቆቃ ኤርምያስ ያለው ቃል አነብና ምዕራፍ 3 ከ22 ጀምሬ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ምሕረቱም ርኅራኄም አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። ነፍሴ እግዚአብሔር እድል ፈንታዬ ነኝ፣ ስለዚህ ተስፋ አደርጋለሁ አለች። እግዚአብሔር በተስፋ ለሚጠባበቁት ለምትሻው ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም ነው ይላል። እግዚአብሔር ይመስገን። ኦክቶበር 26 ነበር ልጃችን ጌታ የሰጠን፣ ወደ ጌታ አሳልፈን እንደገና የሰጠናት እና ኦክቶበር 27 ከስራ ወደ ቤት እየሄድኩ ማታ ነበረ 6 ሰዓት እና ድንገት ለወርባካይና 67 ያለው መብራት ይዞን ነው ብዙዎች መኪና ቆመናል። በፊቴ ያለ አንድ 20 እስከ 25 የሚሆኑ መኪናዎች አሉ እና አንድ ከሃይዌይ 59 ወጥቶ ነው በጣም የሮጠ በመስተዋት ያየሁት ነው። እንዴ ይሄ ሰውዬ ግን እንደቆመና ይሆናል እላለሁና በጣም የፈጠነ የነዳ ነበር። ግን ቆሜ ስለነበር ምንም ምወጣበት እንትንም አልነበረኝም ወደ የለው እንኳን ሌን እንዳይቀየር እና ያየሁት በጣም ሲቀር በኢየሱስ ስም ሊመታኝ ነው ብዬ በቃ የመታኝ እንዳላየው ብዬ አይነ ጨፈንኩና መታኝ። አሁን እንደምታዩት መኪናው ትራንክ የለውም። የሱ ጎማና የኔ ጎማ ተጣብቋል። ባክሲት ብቻ ነው ያለውና ከዛ በፊቴ ብዙ መኪና ስለነበሩ የገፋኝ ኃይል በፊቴ ላሉ መኪናዎች መተዋቸው ማለት ነው። በፊቴ የነበረው ደግሞ አጋጣሚ ሆኖ እንደ የሆነ ብረት ነበረውና ወደ ኋላ መለሰኝ እሱ ደግሞ እና 5 መኪና ነው የተጋጨ ነው። ከዚህ ሬሳ እንጂ ሰው አይወጣም። እኔ በበኩሌ ብዙ ዶክተሮችም ሁሉ ሰው ደንጉጦ ወደኔ ነው የሮጠ የመጣ እና ፖሊስ ሳይመጡ አምቡላንስ ጠርቶ ተራርጦ ወደ ሆስፒታል ወሰዱኝ። አንድ ሌሊት አደርኩ እና ታውቃላችሁ ወልጄ ነው አሁን የተነሳው 4 ወር ነው እና በጣም አይደነው እግዚአብሔር በህይወቴ ዓላማ እንዳለው ነው የገባኝ። ምክንያቱ ከዚህ በእውነት እኔ ያየሁት ምንድነው እግዚአብሔር ከቤተሰቦቼና ከፊኒክስ ከተማ እንባ እንደከለከለ ነው ያየሁት እና በጣም እግዚአብሔር አመሰግኑልኝ። እግዚአብሔር መልካም ነው። ገና እናገለግለዋለን። ከሚታይና ከማይታይ ፍላጻ የጠበቀ በህይወት የሚያኖረን አምላካችን ታላቅ ነውና ሃሌሉያ። ምን እንላለን? ስም ይመስገን፣ ሁሉ ለበጎ አየሆነልን። ምሕረት ቸርነት ተከትለውናል፣ ተከትለው በቤት ያኖሩናል። ዘላለም እንኖራለን በቤት ቅኔ የተቀኘን፣ ዘላለም እንኖራለን በቤት ቅኔ የተቀኘ። ምን እንላለን? ምን እንላለን? ስም ይመስገን፣ ሁሉ ለበጎ ሆኖ አየልን። ምሕረት ቸርነት ተከትለውናል፣ ተከትለው በቤት ያኖሩናል። ዘላለም እንኖራለን በቤት ቅኔ የተቀኘን፣ ዘላለም እንኖራለን በቤት ቅኔ
እግዚአብሔር ይመስገን። ብዙ ብሩዝ ነበረኝ ሰውነቴ፣ ጀርባዬ፣ ይሄ እጄ በሙሉ። አሁን ግን ምንም ምልክት እስከሌለው ድረስ ጌታ ወስዶታል። አፐር ባክ ብቻ ሊትል ፔን አለኝ። ለሱ ቴራፒ የሄድኩ ነኝ እና ጌታ መሰግኑልኝ። ጌታ ይባርካችሁ። አሜን አሜን አሜን። እግዚአብሔር ይባረክ። ከሞት የሚያስመልጥ እግዚአብሔር እንግዲህ እንዲህ አይነት ነገር ነው። አደጋ ጣይ መንፈስ ከቤቷ ቢወጣ የጨለማ ጉልበትን ሰብሮ ያሻገራት እግዚአብሔር ይባረክ። ለዘላለም ምሕረቱን እየዘመርሽ ትኖር ያለሽ እያስመለጠ የሚያኖረን እግዚአብሔር ይባረክ። ስለጠበቀ ነው። ቸርነቱን በእኛ ዊዶን ነው። አንዳንድ ጊዜ የሆነ ቦታ ላይ ቆመን እያለ የሆነ ነገር ያቋርጣል። ነገር ግን ያቋረጡ ነገሮች እግዚአብሔርን እንዳናመልክ አያቆሙንም። እግዚአብሔር ይባረክ። ጌታን እናመሰግናለን። እንዲህ እያመለጠ እንኖራለን። እግዚአብሔር እስከ ቀጠረልን ቀን ድረስ አክሲደንት ይምጣ የሆነ ነገር ይምጣ አይሆንም። ሃሌሉያ። እግዚአብሔር ያኖረናል። ጌታ እግዚአብሔር ስለረዳሽ እናመሰግናለን። አሁን ደግሞ ከኤፊ ጋር እንቀጥላለን። ጌታ ይባረክ። ክብር ለእግዚአብሔር ይሁን። እያንዳንዳችን ከዚህ ነገር እሚን አይደለን ማለት መኪና እንነዳለን አለ እግዚአብሔር ብዙ እየጠበቀ ነው አለ። ጠበቃችን አይተኛም፣ አያንቀላፋም። እግዚአብሔር ይባረክ። በጣም ክብር ለእግዚአብሔር ይሁን። አሁን እነሱ ስለመሰከሩ ነው። ሁላችን ከዚህ ጥበቃ እግዚአብሔር ይጠብቆን እዚህ ያለ ነው። ክብር ለእግዚአብሔር ይሁን። እሺ እኔ ደግሞ ወደ ሌላ ትንሽ ሽፍት ላድርገው። ምንድነው እግዚአብሔር እዚህ ሲያኖረን ለክብሩ መገለጫ ነው አይደል እንዴ? አንድ ቀን ሲጨምርልን የሱ ክብር መገለጫ ነው አይደል እንዴ? ስለዚህም ክብር የተቀመጥን ካለን እግዚአብሔር ይጠይቀናል። ትናንትና ቱሳን ስንሄድ ፓስተር ዘካርያስ ምን ይል ነበረ? ጊዜ ሰጥቶናል እግዚአብሔር፣ ለጊዜ ታማኞች ነን አለ ወይ? እግዚአብሔር ይጠይቀናል አለ። እውነት ነው። ስለዚህ እግዚአብሔር እኔ እዚህ ላገለግል እዚህ ሰጠራኝ እግዚአብሔር ይባረክ። ከእግዚአብሔር ዘንድ ነው፣ ጸጋው ነው። ስለዚህ እግዚአብሔር ጀግና ነው፣ ጎበዝ ነው። በቃ እንድናገለግለው እግዚአብሔር ጠርቶናል። ችላ እንበለው ማለት ነው። እያንዳንዳችን እግዚአብሔር ጸጋ ሰጥቶናል አይደል እንዴ? ይሄ ጸጋ አንደብቀው። ስለዚህ እያንዳንዳችን ታድ የሚለው ነገር አለ። ጊዜ እያለ ጊዜ አትጠብቅ ለማገልገል። የማታገለግልበት ጊዜ ይመጣል። በአልጋ ላይ ትያዛለህ። በብዙ ነገር እግዚአብሔርን ለማገልገል እየፈለግ የማታገለግልበት ጊዜ ይመጣል። ግን ጊዜ እያለ እናገልግለው። በቃ ይሄ የኔ ማለት ሞቶ ነው። በቃ እግዚአብሔር ለኔ እንደዛ ስለሰጠኝ እናንተም እንደዛ ያድርጋችሁ። በእውነት ቀላል ነገር አይደለም። ጸጋ ስለበዛልን ነው። ብዙ ነገር አለ እግዚአብሔር በዚህ ምድር አስመልጦ እዚህ ያደረሰን። ዛሬ የሰጠን የሱን ክብር እንድንገልጥ ነው። አለቀ። ሌላ አይደለም አይደል እንዴ? ስለዚህ የተሰጠንን ጊዜ እንጠቀምበት ማለት ነው። ይሄ በመንፈሳዊ። ሁለተኛ በእስራኤል እንገራችሁ። ይሄ አመት ማለት ከሁለት ሶስት አመት በፊት ነው። ላንተ ይሄ ስልጣን ማለት ፕሮሞሽን ይገባኛል አይገባም ይሉ ነበረ። ለምን? ይሄ መልክ ስላለ ጥቁር ስለሆንኩኝ ነው። ፊት ለፊት አይናገሩም። ታውቁታላችሁ ይሄን ነገር አለ። እግዚአብሔር ግን በሩ ከፍቶ እና አንተ ትገባለህ አሉኝ። እግዚአብሔር ይመስገን። እግዚአብሔር የፈቀደው የከፈተው በር ማንም አይዘጋትም። ማንም እሱን ብቻ እንታመነው። እግዚአብሔር ደግሞ ሞገስ ይሆነናል። ዛሬ የዘመርነው መዝሙር እሱ ድምቀቴ፣ እሱ ክብሬ፣ እሱ ምንድን ነው ያለው አለን። እግዚአብሔር እንደዛ ነው ለኛ። እኔ ምስክር ነኝ በእውነት በሰው ፊት በቃ አሁን እኔ ለነሱ ትልቅ በቃ ክብር አለ። መጥተው እኔ ጋር ነው የሚጠይቁት ሁሉ ነገር። የሆነ ነገር ኤፍሬምን ጠይቁት ይባላል። እግዚአብሔር ሞገስ ስለሰጠኝ ነው። እግዚአብሔር ይመስገን። እና ሜይ ላይ አሁን እኔ ሊደርሺፕ ማለት ሱፐርቫይዘር ነኝ የአንድ ቲም ማለት ነው። ከኔ ጋር 8 ሰዎች አሉ እኔ ማስተዳድራቸው። ከየት ነው የመጣው? ከእግዚአብሔር ነው። ስለዚህ እዛ ስንገኝ ደግሞ እግዚአብሔርን ሪፕሬዘንት ለማድረግ ነው። እኔ አሁን ጊዜ ጠዋት ጠዋት ምጸልየው ከኔ ቤታች ያሉ በሙሉ ጌታ መቀበል አለባቸው። ሌላ ምንም ነገር የለም። እኔን አይተው አንተ ጋር ያለው ጌታ እንከተላለን ማለት መቻል አለባቸው። ዘካርያስ ላይ የተጻፈው ጽሑፍ አለ። አንድ አይሁዳዊ 10 አሕዛብ ልብሱን ይዘው ካንተ ጋር እንሄዳለን ይላሉ።
ይሄ ቃል እኔ ላይ ይሰራል። ይሄን አምናለሁ። ስለዚህ ይሄን ነው የምጸልየው። ጠዋት ተነስቼ የምጸልየው። ስለዚህ እዛ ሲሄድ ሪፕሬዘንት ማድረገው ጌታ ነው። ስለዚህ እንደዛ ብለን መሄድ አለብን ማለት ነው፣ አምባሳደሮች ስለሆነ። ስለዚህ እግዚአብሔር ለእኔ ያደረገው ለእናንተም ያድርግ፣ ከእኔ በላይ ያደርግላችሁ። በእውነት እግዚአብሔር ታላቅ ነው። ለቤቴ ለእኔ ብዙ ነገር አድርጓል። ጌታ ይመስገን። ገና ደግሞ ያደርጋል ጌታ። ክብር ለእግዚአብሔር ይሁን። ይሄ ነው። ጌታ ይባርካችሁ። አንድ ሰው ጌታ እግዚአብሔር ይባረክ። የጌታ አብስቶ ይባረክ። የረዳ እግዚአብሔር ይባረክ። ወዳጅ እንደዚያ ነገርን እግዚአብሔር እንግዲህ ቀለምን አይልም ቋንቋን አይልም። የተወለድክ የታደግ ሳይሆን ከኔ ጋር እንዴት ወግነት ይሄዳል ነው። እግዚአብሔር እናመሰግናለን። ክብር ለንጉሱ ይሁን። የረዳን እግዚአብሔር ይባረክ። ሁሌ የረዳን የሚያቆም እግዚአብሔር አለ። አሁን ደግሞ ከጆናታን ጋር ምስክርነቱን እንሰማለን። ወደዚህ ትመጣለህ። እግዚአብሔር አባቴ አንድ ሰው እድል እንሰጣለን። እንደው በቃ ሳልመሰክር አልሄድም የምትሉት ካላችሁ እስኪ ጊዜ ተዘጋጁና ጌታ ይባረክ። እግዚአብሔር ስም የተባረከ ይሁን። እኔ ደግሞ በዚህ ዓመት እግዚአብሔር ረድቶኝ በጣም እዚህ ከመጣሁ አሁን 13 ዓመት ሆኖኛል እና በብዙ ነገር አልፍ ነበረ። ላይ ከሰው በታች ይሰማኝ ነበረ፣ መኪና ሊዝም ነበረ እና ዶክተር አትነዳም ብሎኝ ነበረ መጀመሪያ ጊዜ እና ብዙ ዲፕሬሽን እንትን ውስጥ ገብቼ ነበረ፣ ሱሳይዳል ምናምን ውስጥ ገብቼ ነበረ እና በጣም ራሴን ነበረ የጠላሁት። እዚህ ስመጣ በቃ በጣም ሁሉ ነገር ከብዶኝ ነበረ፣ ትምህርት ከብዶኝ ነበረ ብዙ ነገር እና በጣም ዲስከሬጅ ሆኜ ነበረ እና ለመማር በጣም እፈልጋለሁ ግን ትምህርት አይገባኝም። በቃ ትምህርቱ እገባለሁ ትምህርት ቤት ውስጥ ግን በቃ ጸጥ ብሎ ተምሬ ቁጭ ብዬ መውጣ ይመስለኛል። በቃ ምን እንደማስብ አላቅም። በጣም ነበር የሚከብደኝ እና ራሴን ሁሉ ጊዜ በጣም እታገል ነበረ እና በቃ ይሄ ከሰውን በታች የሚሆን ነገርና ብዙ ካውንስለሮችን አይቻለሁ፣ ብዙ ዶክተሮችን አይቻለሁ፣ ሳይኮሎጂስት አይቻለሁ እና ሳይኮሎጂስቱ ሲመረምረኝ አይ ዶንት ቲንክ መኪና መንዳት ማንቀሳቀስ ምችል አይመስለኝም ምናምን ነገር አለኝ እና በጣም በቃ ያ ነገር በጣም ውስጤ ተቀርጾ ነበረ እና ለረጅም ዓመታት በጣም ፍርሃት ይሰማኝ ነበረ። በጣም በቃ የሆነ መኪና ውስጥ ራሱ ገብቼ ፕራክቲስ ለማድረግ በጣም ፈራ ነበረ እና ብዙ ጊዜ ሰዎች ወይም ጓደኞቼ ከኔ እኩል እድሜ ያሉት ግራጁዌት ሲያደርጉ የሆነ ህይወታቸው ላይ የተሻለ ነገር ሲደርስ በጣም ውስጤ ይጎዳ ነበረ ለረጅም ጊዜ ማለት ነው እና እኔ መቼ ነው እዚህ የምደርሰው እና በጣም ከቤተሰብ ጋር ራሱ በቃ አለቅስ ነበረ። እነሱም ይመክሩኝ ነበርና ብዙ ካውንስለሮችን አይቼ ነበርና እና እግዚአብሔር አንድ ቀን ከእናቴ ጋር ቮለንቲር ለማድረግ ሄድኩኝ የሆነ የልጆች ካምፕ እና ልጆችን እኔ እንደ ሊደር ሆኜ እነሱን ለመያዝ ለአንድ ሳምንት ሄድኩኝና ልጆቹ እዛው ይማራሉ። በቃ እዛው ሁሉ ነገር አላቸው ለሳምንት የእግዚአብሔር ቃልና ሰመር ካምፕ ነውና በዛ ሰመር ካምፕ ውስጥ እየተማርኩኝ በቃ ለልጆቹ እየተጸለየ እያለ እኔ በቃ በጣም በህይወቴ አባቴን መወዳቸውን ሰዎች እንኳን አጥቼ እንደዛ አልቅሼ አላቅም እዛ ካምፕ ሲሄድ ማለት ነውና በጣም በቃ ኃይለኛ በቃ ጮኩኝ በቃ እዛ ካምፕና ልጆቹ ሁሉ በቃ ደንግጠው እኔ ግን ከዛ በኋላ በቃ ውስጤ በጣም ሂሊንግ አገኘ። በቃ የሆነ ኮንፊደንስ አገኘሁኝ እግዚአብሔርን ለማገልገል ራሱ ለመዘመር ራሱ ኢትዮጵያ በጣም አገለግል ነበረ በአምልኮና እዚህ አንዳንድ ጊዜ አምልኮ ሊድ ሳደርግ ራሱ በቃ የሆነ ኮንፊደንስ ይጠፋል። ያም አምልኮ ይጠፋብኝ ነበረና በጣም በራሴ እንትን ነበረና እዛን ቀን እዛ ካምፕ ሄጄ በጣም ትልቅ ሂሊንግ ነው የሆነልኝ ለኔ ማለት ነውና ፓስተሩ ጸለየልኝ ምናምን ነገርና እና አሁን በዚህ ዓመት ራሱ በቃ ለመፈተን ታገልኩኝ ፈተናውን ምናምን ነገር በቃ አይክንዶት እያልኩኝ ለመፈተን በጣም ታገልኩኝ። አንድ 4-3 ምናምን ወደኩኝ። ከዛ በጣም በቃ ዲስከሬጅ ሆንኩኝ በቃ በጣም እና ይሄን ነገር ለማድረግ በጣም ውስጤ ይቸኩል ነበረ እስኪሳካልኝ ድረስ ማለት ነውና አይ ቲንክ እግዚአብሔር በጣም ከልጅነቴ በጣም ጠብቆኛል። እግዚአብሔር በጣም ረድቶኛል። እሱን አምናለሁ። ግን የኋላ የፊት የተደረገልኝን ነገር አይደለም ያሰብኩ የነበረው ይሄ ሁሉ ዓመት
በቃ ኔጌቲቭ የሆነውን ነገር ነው። ኔጌቲቭ የሆነ ታት በቃ ውስጤ ገብቶ አልችልም በቃ ከሰው በታች ነኝ እያለ በጣም ብዙ የያዘኝን ነገር ነበር እያሰብኩኝ ነበረውና ግን እግዚአብሔር እንደረዳኝ እንደጠበቀኝ በጣም አውቃለሁና የእግዚአብሔር ፌቨር ደግሞ እኔ ላይ እንዳለ አውቃለሁና ግን በቃ ለረጅም ዓመታት ይሄ ነገር አቅቶኝ ነበረ እና መጀመሪያ ጊዜ ላይሰንሲን ሳገኝ ለኖክ ነበር የነገርኩትና ስነግረው በቃ እንዴት ሳትነግረኝ ተፈተንክ ምናምን ነገር አለኝና በጣም እሱም እንትን አለ። እኔም በጣም ኮንፊውዝ ሆኜ ነበረ እና ግን ደስታው በጣም ልነግራቸው አልችልም። ከዛ በኋላ በቃ ፕራክቲስ መንዳት ምናምን ሳረግ በቃ አይ ፌል ላይክ የሆነ እንትን ነገር ያለፍኩ መሰለኝና ራሴን ራሱ አሁን ምኖረው ብቻዬን ነው፣ ግን ራሴን ራሱ ምችል ማስተዳደር አይመስለኝም ነበር ለረጅም ዓመታትና ቤተሰብ ራሱ በጣም በቃ ግራ ይገባቸው ነበር። እንዴት ታደርጋለህ ምናምን ሲሉኝ ነው እኔ ከቤት መውጣት አለብኝ፣ ከእናንተ መውጣት አለብኝ፣ ማደግ አለብኝ አልኳቸው እና ለ1 ዓመት ምናምን ያህል ፕሬስከት ኑር ያለው ከፋሚሊ ጋርና በጣም አልወደድኩትም። በቃ እዛ ሂጄ በጣም ነበረ ማለቅ ሰው እየደወልኩ ሄኖክም እና እግዚአብሔር ግን በጣም ረድቶኝ አሁን ያንን ተሰብሮ እኔም በቃ በደስ የሚል ከእግዚአብሔርን እያገለገልኩኝ ይሄንን ኑሮ እየኖርኩ ነው እና ይሄንን ነው ማመስገን ፈልጋለሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እሺ ክብር ለንጉሡ ይሁን። ሃሌሉያ! ምክርን በምክር የሚገለብጥ እግዚአብሔር ይባረክ። ድንጋጤን መጥቶ አውጥቶ መጽሐፍ ቅዱስ ሲናገር ምክር እንደ ጠሊቋ ነው ይላል። የሚያስደነግጠው ነገርን ጠራርጎ ያወጣ እግዚአብሔር ይባረክ። ጌታ እናመሰግናለን። ሃሌሉያ! እስኪ ጥቂት ደቂቃ እንደው እግዚአብሔርን ባርከው። ሃሌሉያ! ክብር ለንጉሡ ይሁን። አምላኬ ሆይ ሁል ጊዜ ስለ ሁሉ አመሰግንሃለሁ፣ ስለ ሁሉ አመሰግንሃለሁ፣ ስለ ሁሉ አመሰግንሃለሁ፣ ስለ ሁሉ አመሰግንሃለሁ። አባቴ ሆይ ሁል ጊዜ ጠዋት ማታ ስለ ሁሉ አመሰግንሃለሁ፣ ስለ ሁሉ አመሰግንሃለሁ። ስለ ሁሉ እናመሰግናለን። ደግ አባት ቸርነትህ ስለበዛልን ስምህ ይባረክ። ከሞት እያስመለጥ ከዲፕሬሽን እያስመለጥ ከድንዛዜ እያስመለጥ እግዚአብሔር ሆይ በትጋት በንቃት በደስታ እንድናገለግል የረዳን እግዚአብሔር ስምህ ብሩክ ይሁን። እንወዳለን፣ እናከብራለን፣ እናመሰግናለን አባት። ሃሌሉያ! እግዚአብሔር አባት ይባረክ። አሁን ፓስተርን ይጋብዛለሁ። ጥቂት ደቂቃ አለው። ከእሱ ጋር ደግሞ እግዚአብሔር እናመልካለን። ክብር ለንጉሡ ይሁን። የጨረስን ነው። ሳሪ አንድ ጊዜ ወደዚህ ትመጪ ላስቸግርች። ሳራ ብዙ ጊዜ ምስክርነት ስትሰጥ በጣም መጸለይ ያለባት እና ነገር ተብዬ ረስቼ ነው እና እግዚአብሔር ትልቅ አምላክ ነው። ለእኔና ለቤታችን ያደረገው ትልቅ ነገር ነው። ሁልጊዜ ጠላት መቼም የኛን አገልግሎት አይወድም። በተቻለ መጠን እህቴን ካጠገቤ ሊወስዳት ይፈልጋል እና እሷ ትመስክረው ትንሽ አሁን 2 ደቂቃ። እንዴት አደራችሁላችሁም? ይሰማል ድምጼ? እሺ፣ እግዚአብሔር ይመስገን። ያው እንግዲህ ያለፈው ዓመት የሆነውን በህይወቴ ሁላችሁም ታውቃላችሁ። ጠላት በጣም እየተከታተለ ሊገለኝ እንደሚፈልግ ያው የሚታይ ነገር ነውና እግዚአብሔር ይመስገን ያለፈው ዓመት በነበረው አደጋ በዛኑ ቀን በጣም የሚገርማችሁ ስራ ቦታ ሆኜ ኪችን አለና ኪችን ውስጥ ገባ በረዶ ነገር ተወድቆ ኤግዛክትሊ ልክ እንደወደኩት በጀርባዬ ለብዙ ሰው አልተናገርኩትም። አይ ቲንክ ለአንድ ሰው ወይ ለሁለት ሰው ነው የመሰከርኩትና በጣም የሚገርመው ግን እግዚአብሔር ነው በቃ በአየር ላይ ደግፎ ያቆመኝ። ልክ በቃ ተንሸራትቼ በጀርባዬ ወድቄ አስቡት እንግዲህ የነበረ ቁስል አለ። ጠላት እንደገና እዛ ነገር ውስጥ ሊከተኝ ነበር። ጌታ አዳነኝ። እግዚአብሔር ይመስገን። ሌላው ደግሞ አሁን በቅርብ ቀን ነው ያው ብዙዎቻችሁ ታውቃላችሁ። ኦክቶበር 20 ላይ ነው 20 ቀን ነው ከስራ እየመጣሁኝ 101 ፍሪዌይ ላይ በጣም ትንሽ ልጅ ነው 22 ምናምን ዓመት ቢሆነው ነው እና መኪና አነስተኛ መኪና ነው የያዘው። ሽቦዎች እነኚህ ዋይሮች ነገሮች ጭኗል
ረጃጅም ይሆኑና እንዴት እንደሆነ አላቅም ብቻ ተንሸራቶ እንትኑ ዋየሩ አንገቱን ይመታዋል ልጁን። ሲመታው የትኛው ሌን እንደነበር አላቅም። ከኋላ ሌላ መኪና ነው ያለው። ልጁ እንትኑ ሲወጋው አውት ኦፍ ኮንትሮል ይሆንና ከኋላ የነበረችው መኪና መጥቶ ከሷ ኋላ ይሁን ወይም በሌላው ሌን ላይ እንደነበር አላቅም፣ ግን እሷን ሲመታት በጣም ይሽከረከራል። በጣም ስፒን አድርጎ መኪናው መጥቶ እኔ ላይ ወጣ ማለት ነው። እና የነበረው ድምፅ በጣም አስደንጋጭ ነው። በጣም ኃይለኛ አደጋ፣ ሞትም በቃ ለሞት ነው የመጣው፣ ሌላ ምንም ነገር አይደለም። ግን እግዚአብሔር አዳነኝ ከዛ ደግሞ ማለት ነው። እና ጠላት ብዙ ቢጥርም እግዚአብሔር ጠባቂያችን ሁሌ ከኛ ጋር ስለሆነ እግዚአብሔር ጠብቆኛል፣ ጌታ አድኖኛል። ቅድም ጸግሽ እንዳለችው በተከታታይ ጊዜ ነው ይሄን የጸጋ አደጋ የነበረውና ብዙ ነገር ሊሆን ይችል ነበረ፣ ብዙ ነገር መሆን ይችል ነበር። ግን እግዚአብሔር ጠላትን ከልክሎታል እና ጌታ ፈውሶኛል፣ አድኖኛል፣ ከሞት ተጠብቅ ያለው። በዚህ አጋጣሚ ግን መናገር የምፈልገው ነገር ምንድነው? ብዙዎቻችን አደጋውን ኤክስፔሪየንስ ስላላደረግነው የጌታን ጥበቃ እናስተውለው። ስለዚህ መኪና አደጋ ደርሶባችሁ የማያውቅ ወይም ሌላ አይነት አደጋ ደርሶባችሁ የማያውቅ እግዚአብሔር ስለጠበቃችሁ ነው። እና የእግዚአብሔርን ጥበቃ ሁላችንም እያሰብን መልካም አባታችንን እናምልከው፣ እናክብረው። እግዚአብሔር ይባርካችሁ። እሺ፣ እግዚአብሔር ይባረክ። ዛሬ ቃል የለም፣ ምስጋና ጊዜ ነው። በረከታችሁን እስቲ ቁጠሩ። ብዙ ጊዜ የተደረገልንን እግዚአብሔር ያደረገልንን በረከት አንቆጥርም። የምናስበው ሁል ጊዜ የሚያስፈልገንን ነው። እቺ ዓለም አትሞላም ወንድሞቼና እህቶቼ፣ አትሞላም። ቤት ስትፈልጉ ቤት ከገባችሁ በኋላ ሌላ ቤት ትፈልጋላችሁ። ገንዘብ ስትፈልጉ ገንዘብ ካገኛችሁ በኋላ ሌላ ገንዘብ ትፈልጋላችሁ። አንዳንዶቻችን ደግሞ በሆነ ነገር ትራፕ ሆነን ከዛ ነገር ለመውጣት ብዙ እንሮጣለን። ግን እግዚአብሔር ያደረገልንን መልካም ነገር እንቁጠር። አሜን። እዚህ እንኳን እርስ በርሳችን ወንድምና እህቶች እንድንሆን እግዚአብሔር ስለረዳን ስሙ ይባረክ። ወገኖች ሆይ ታውቃላችሁ፣ ከኤርትራ ከኢትዮጵያ በጣም ብዙ ሰዎች በምድረ በዳ ሰው የሌላቸው እንዳላቸው ታውቃላችሁ። ሳይቤሪያ ያሉ ኢትዮጵያኖች አሉ። አንድ ፈረንጅ ሄዶ ሳይቤሪያ ላገለግል አበሾች ነን፣ ሁለት ወንድሞች አበሾች ነን። ተጠምተው አንድ ሰሞን በፌስቡክ ምልከው እነሱ ነው የኛን አምልኮ ይናፍቁ ነበር። ወገኖች ሆይ እግዚአብሔር መልካም አድርጎልናል፣ ስሙ ይባረክ። እግዚአብሔር የተመሰገነ ይሁን። ችግር ሲኖርብን መከራ ሲኖርብን እኔ ኢትዮጵያ ያው መቼም አገልጋይ ባለም ሳላችሁ ምን አለባችሁ ይላል። እኔ መቼም እነዚህ ፕሮስፐሪቲ ጋስፕል የሚሰብኩ እንደነሱ በሆን ደስ ይለኛል። ግን መጽሐፉ አይልም እንጂ አባባል ገባ ችግር የለም ምን የለም የሚለው አይሰራም። ባለም ሳላችሁ ምን አለባችሁ። እኔ ግን ዓለምን ምን አድርጌያለሁ? አሸንፌያለሁ፣ ከእናንተ ጋር ነኝ። እና እግዚአብሔር የሚያሸንፍልን እርስ በርሳችን እንኳን አረሳም። የዛሬ 4 ዓመት በጣም በብዙ መከራ እናልፍ ነበር እኔና ቤታችን። እነ ቤለማ ያደረጉልን፣ እነ ዶክተር ፍሬ ያደረጉልን፣ እነ ናንዬ ያደረጉልን ኢትዮጵያ ሆነን አይረሳኝም። እግዚአብሔር የሰጠንን በረከት እንቁጠር። ከጎናችሁ ወንድማችሁ ታሜ ከጎኔ ስላለ፣ ሄኖክዬ ከጎኔ ስላለ ስሙ ይባረክ። እስቲ የምስጋና ጊዜ ይኖራል። እግዚአብሔር ይመስገን። ትላንትና በጣም ደስ አለኝ። ደስ ያለኝ ለምንድን ነው? ዘማሪዎች በጧት ሄደው እግዚአብሔር ይባርካችሁ እና ብሩክዬ በቃ ደስ አይለም? ሰዎችን ስትባርኩ ህይወታችሁ ሲባረክ ካውንት ዩር ብሌሲንግ። እውነቴን ነው። የእግዚአብሔርን በረከት ቁጠሩ። በሉቃስ ወንጌል ምዕራፍ 17 ላይ 10 ለምጻሞች ነበሩ። 10 ለምጻሞች ውጭ ነበሩ። ኢየሱስ ከኢየሩሳሌም ወደ ገሊላ ሲሄድ
በሰማሪያ መንገድ ሲሄድ በረሃ ውስጥ ነበሩ። ለምን? ለምጻም ከሆንክ በከተማ መግባት አትችልም፣ አንክሊን ነህ፣ ንጹህ አይደለም። እና ብዙ የተከለከሉት ነገር ነበረ። ወደ ከተማ እንዳይገቡ፣ ሰዎችን ሰላም እንዳይሉ፣ ከሰዎች ጋር እንዳይበሉ። 10 ለምጻሞች ኢየሱስ ሲያልፋዩና እባክህ አሉት። ከዛ በኋላ ምን አላቸው? ሂዱና ለካህን ራሳቸውን አሳዩ አላቸው። ከዛም በኋላ ምን ሆነ መሰላችሁ? ሲሄዱ መንገድ ላይ ነው የሚለው እግዚአብሔር ቃል። መንገድ ላይ ለምጻቸው ምን ሆነ? ነጻ። እግዚአብሔር የተመሰገነ ይሁንላችሁ። ጥያቄያቸውን መለሰ። ከ10 9 ጌታ ኢየሱስ የጠየቁትን ጥያቄ እንደመለሰላቸው የረሱ ይመስላል። ረሱት። ወዲያውኑ ረስተው ሁሉም ወደ የቦታቸው ተመለሱ። አንድ ሰው ግን ወደ ኢየሱስ መጣ። አንዱ ብቻ፣ እሱም ሳምራዊ የሆነ ሰው ነው። ወደ ኢየሱስ መጥቶ ምስጋናን አቀረበ። ስንት ነገር ረስታችኋል ዛሬ ማለት ስጠኝ፣ አድርግልኝ፣ እንደዚህ ሁን ነው። ኧረ እግዚአብሔር ይባረክ። እስቲ ዛሬ አመስግኑት ጌታ። ከጎናችሁ ስላለው ወንድም፣ ከጎናችሁ ስላለችው እህት እንኳን እግዚአብሔርን አመስግኑ። በእውነት እግዚአብሔር ይባረክ። ከጎን የሆነው እኔ ጌታ የጠራኝ ሰው ነኝ፣ በብዙ መከራ ያለፍኩ ሰው ነኝ። ከጎን የሆነው የኔን አገልግሎት ተቀብለው የሚያገለግሉ እኔ እግዚአብሔር ይባርካችሁ። ለምን መሰላችሁ? መክሊታችን እንድናተርፍ ከጎናችን ሆነው የቆሙት ወገኖቻችን እግዚአብሔር ባይሰጠንስ? ስደተኞች ሆነን እኮ ቋሪዎች ነን፣ ብቸኞች እኮ ብነን። ስለዚህ ክብር ለእግዚአብሔር ይሁን። እስቲ ተነስተን ሁላችንም እግዚአብሔርን እናክብረው እልል እያለን ጌታ ሆይ ስላደረክልኝ። የታመማችሁ አላችሁ ተውት፣ እግዚአብሔር ያደረገላችሁን። ከስንት ሞት አራብ እንድጠናል ስንቶቻችን፣ ከስንት ነገር እግዚአብሔር ረድቶን። አሁን ልጆቻችን በጣም ይገርማል። ታንክስጊቪንግ እኛ ቤት ከቤተሰብ ጋር ነበርና ልጆች ነበሩ። ልጆቹን ሳያቸው እነኚህ ወጣቶች እኮ ልጆች ደግሞ ጌታን በጣም የሚወዱ ናቸው። ምን አይነት ኦፖርቹኒቲ ነው እግዚአብሔር የሰጣቸው። በእነሱ እድሜ እኮ አሁን ጥይት የሚሰሙ ብዙ ልጆች አሉ በሀገራችን። አረ እግዚአብሔር ይባረክ። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ካውንት ዩር ብሌሲንግ። እስቲ ቁጠሩ፣ እስቲ ባውንሳ ቁጠሩ። ሃሌሉያ። 1-2 መዝሙር ይሄንን እያሰብን ነብሩኬ ዘምረውልን እንጨርሳለን። ዘማሪዎች እየዘመሩ በረከቶቻችን እየቆጠሩ በምስጋና በመዝሙር እንጨርሳለን።
እግዚአብሔርን አመስግኑት፣ ስሙን ጥሩት። ያስገርመኛል የእግዚአብሔር ሥራ፣ የእግዚአብሔር ውለታ። ወገኖች ሆይ እግዚአብሔር በየቀኑ የሚሰጣችሁ ፌቨር በቤተሰቦቻችሁ እንኳን ቀላል አይደለም። በእውነት እዚህ የእህቴ ልጆች አሉ፣ ኢትዮጵያ አሉ። ኢትዮጵያ ሲሄድ እግሬን አጥበው ጸጉሬን አከው በደንብ ተንከባክበው ነው የምመለሰው። እዚህም ያሉ የእህቶቼ ልጆች ያከብሩኛል፣ አክባሪዎቼ ናቸው። በቤታችን ሰላም እንኳን ጌታ ስለሰጠ ስሙ ይባረክ። ወገኖች ሆይ ይሄ ፌቨር ነው፣ የእግዚአብሔር መልካምነት ነው። በቤት ውስጥ ሰላም አግኝቶ መኖር እንኳን። ስለ ቤተሰቦቻችን እንኳን እናመስግን። እኔ ስለ እህቴ ቤተሰቦች አመሰግናለሁኝ፣ ስለ ወንድሞቼ አመሰግናለሁ። ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። ይኸውላችሁ ፍቅር እንኳን ከጌታ ዘንድ ነው። አረ ስለ ቤተሰቦቻችሁ እንኳን አመስግኑት፣ ስለ ቤታችሁ አመስግኑት፣ ስለ ሰጣችሁ ረዳት አመስግኑት፣ ስለ ትዳር ጓደኞቻችሁ አመስግኑት፣ ስለ ልጆቻችሁ አመስግኑት። ስምህ ይባረክ። እናመሰግንሃለን። ዛሬ የእልልታ ቀን ይሆንልን። ዛሬ የምስጋና ቀን ይሆንልን። ዛሬ ደስ ብሎን የምንውልበት ቀን ይሆንልን። ስላደረግልን ነገር ሁሉ የምናመሰግንበት ቀን ይሆንልን። ይሆንልን ጌታ ሆይ፣ ይሆንልን ጌታ ሆይ። ምስጋና ይሆንልን፣ አምልኮ ይሆንልን። ነፍሳችን ታመልክህ፣ ታመስግንህ ጌታ ሆይ። እናመሰግንሃለን። ስላደረክልን ነገር ሁሉ ተመስገን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ያብዛላችሁ። ስለሰጠህን እግዚአብሔር ሆይ፣ ስለበሰሉ ቅዱሳን ወጣት ስለሆኑ እግዚአብሔር ሆይ እናመሰግንሃለን። ስለ ወንድሜ ይትባረክ፣ ስለ መምህር እናመሰግንሃለን። እንደገና ደግሞ ልጆች ስለሆኑ ወጣቶች ስለሆኑ እናመሰግንሃለን። እግዚአብሔር ሆይ አብረውን ስለሚያመልኩ አብረውን ስለሚወጡ ስለሚገቡ ሰዎች ሁሉ እናመሰግንሃለን። ስለ ልጆቻችን እናመሰግንሃለን። ስምህ ይባረክ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ይስጣችሁ። ጌታ መንፈስ ቅዱስ ከእናንተ ጋር ይሆን በጌታ በኢየሱስ ክርስቶስ ስም አሜን። ጨርሰናል። ዘማሪዎች መዘመር ይችላሉ እና